ፌዴራል ፖሊስ? አቶ ማርኮ በነፍስ ማጥፋት ክስ ተጠርጥረዋል። ለጥያቄ ስለምፈልጎት ለመሄድ ይተባበሩናል? በስተመጨረሻ ማርኮን የእጁን አገኘ፣ በቁጥጥር ስር ዋለ፣ እስር ቤት ገባ። ዲናም በጣም አለቀሰች። ለዲና ተደውሎ ማርኮን እስር ቤት እንዳለም ተነገራት። ዲናም ደግሞ በድንጋጤ ምን ተፈጠረ ያለች ወደ እስር ቤት ሄደች። ማርኮንም አገኘችው። የእኔ ፍቅር ምን ተፈጠረ ብላም ትለዋለች። አይዞሽ የእኔ ፍቅር ሁሉም ነገር ይስተካከላል፣ በቅርቡም እወጣለሁ፣ ሁሉም ነገር ይስተካከላል ብሎ ማርኮንም ይነግራታል። ይህን ነገር በሚነግራትም ሰዓት ዲና በጣም አዝና ነበረ። ውድ ቤተሰቦችን ለድምፄ በጣም ይቅርታ ጠይቃለሁ። ምክንያቱም ጉንፋን ይዞኛል። እንግዲህ ሰሞኑን ሰርግ አለ ምን አለ እና በቃ አየሩ አልተመቸኝም። ሰዎች ጋር ምናምን ብዙ ጊዜ ስትገናኙ የሆነ በሽታ እንትን ትላላችሁ ማለት ነው። እንግዲህ ማርኮን የእጁን አግኝቷል ማለት ነው። እንዲሁም ደግሞ ልዩና ዶክተር ርብቃ በጣም ደስተኛው ነው። ዲናም በጣም ሲያባሽቋትም አይተናል። ዲና በጣም እየተናደደች ነው። ምክንያቱም ደግሞ ዲናን ማናደድ ስለሚፈልጉ አሁን ላይ ማርኮን ከቤት ስለወጣ ደስ ብሏቸው አብረው ቁጭ ብለው በሚያሳልፉበትና እንዲሁም ደግሞ ዘና በሚሉበት ሰዓት ዲና በጣም እየተናደደች፣ ቆይ ግን ለምንድን ነው እንደዚህ የምትሆኑትኝ? ማርኮን የኔ ወንድም ከቤት ስለተባረረ ነው ወይ ብላም ትላለች። ይህንን በምትልም ሰዓት እነሱ ግን ደግሞ መሳቅና እንዲሁም ደግሞ መደሰት ነበረ ፊታቸው ላይ የሚታይ። ይህ ደግሞ ለእሷ በጣም ያናዳት ነበረ። አብርሃምም ቆይ ግን እንዴት ብሩ ጠፋት ያለች ብሎ ምክንያቱም ደግሞ ብሩን ወስዳ ከቦታው መልሳለታለች። ይህን ብር መልሳ እዛው ቦታ ያስቀመጠችው ዶክተር ርብቃ ነች። ምክንያቱም ደግሞ ከዛም ቆይ እንዴት አንቺ ብሩ ጠፋት ያለሽ? ይኸው ብሩ ግን አንቺ ግን ምን አይነት ሰው ነሽ? በቃ ውጭልኝ ይላታል። እንዲሁም ድና ቆይ ግን እኔን ነው ወይ ውጭልኝ የምትለኝ ብላም ትለዋለች። በተለይ እንዲሁም ብንለያይም ደስ ይለኛል ብሎ አብርሃም ይላታል። ይህንን በሚላት ሰዓት እንግዲህ በጣም ዲና ትናደዳለች ማለት ነው። እናም ብሩን የት ነው ያረግሽው ብላ በመጀመሪያ ስለዚህ አንቺ መውጣቱ ካልተሳካልሽ ግዴታ ብሩን ያረግሽበትን ንገሪኝ፣ የት ነው ያለ ብላ ሂዳ ስጠይቃት ነበር ማለት ነው። ነገር ግን ደግሞ ልዩ አላቅም አላየው ስትላትም ነበረ። ምክንያቱም ደግሞ እኔ ወስጄ ሻንጣሽ ውስጥ አስቀምጨዋለሁ። ስለዚህ በእኔና በእናንተ በሁለታችን ምንም አይነት ድብብቆሽ የለም። ስለዚህ ወስጄ ስላስቀመጥኩትኝ የት ነው ያረግሽው? አምጪ ብሩን ብላ ትላታለች። እነሱም ይስቁባታል። እንዴት አስቀመጥሽው? አንቺን እዚህ ቤት ለማስወጣት የማላደርገው ጥረት የለኝም ነበር። እናም ለዛ ብዬ ነበረ እዛ ውስጥ ያደረኩት። ነገር ግን ደግሞ አላገኙትም። አሁን በሬ መልሽ ብላ ስትላትኝ እነሱም እየተሳሳቁ ነበረ። ልዩንም ስልክ ተደውሎ ልዩ ካሁን በኋላ አይዞሽ ሁሉም ነገር ይስተካከላል፣ በቅርቡ የምታውቂው ነገርም ይኖራል ብለውም ይነግሯታል። ልዩም አሁን ላይ አብርሃምንና እንዲሁም ደግሞ ሳቤላን ነፃ ለማውጣት ስለፈለገች ስለዚህ በዚህ ጉዳይ በጣም ደስተኛ ሆናለች። ማርኮን እዚህ ቤት ከወጣና እንዲሁም ደግሞ በቁጥጥር ስር ከዋለ ዲናም በቅርቡ እንደምትወርቅ ስለምታውቅ ነው። ዲናን ደግሞ መንቅረን ነው የምናወጣትኝ ወይም ደግሞ ከዚህ ተንኮሏ በጣም ብዙ ነገር እናደርጋለን ትላለች። ዶክተር ርብቃም አዎ ብሩን እኔ ነኝ ወሰድኩት ብላም ትላታለች። አንቺ ሌባ ታዲያ አንቺ ነሽ ታዲያ የወሰድሽው? አዎ ምክንያቱም ደግሞ ተደብቀሽ ከልብሷ ውስጥ ስታደርጊ አየሁሽ። እኔም ደግሞ ወሰድኩትና አስቀመጥኩትኝ። ምን አለበት አንቺ በዚህ ጭንቅላትሽ ደህና ነገር ብትማሪበት ወይም ደግሞ ጥሩ ነገር ብትሰሪበት ብላም ትላታለች። ይህንን በምትላት ሰዓት እንግዲህ በጣም ትናደዳለች። ቆይ እንዴት እንደዚህ ተበያኔ የማንም መጫወቻ ሊሆን እናንተ ተባብራችሁ እንዴት እንደዚህ ታደርጋላችሁ በማለት በጣም ትናደዳለች። እናም በቃ እነሱ ጁሳቸውን እየጠጡም ስለሆነ ተበሳጭና እሱንም አንስታ ለመጣት ትሞክራለች። ጎንም በቆመበት ስልክ ሲደወልለት ቆይ ግን አንተ የፈሪ ልጅ ታዲያ ወንድ ከሆንክ ለምንድነው ፊት ለፊት መጥተህ እኔን የማትጋፈጠኝ ሲለውም ማርኮን ተረጋጋ፣ ቆይ ግን ለምንድነው እንደዚህ የምትሆነው በማለት እየሳቀ ይመልስለታል። እና ማርኮን ባለበት በቆመበት ነበረ መጥተው ሁለቱንም እጆችን ጥፍር አድርገው ያዙትኝ። ማርኮንም በጣም ደነገጠ። ቆይ እኔ ምን አደረግኩኝ? እናንተስ ምንድናችሁ? እኔም ደግሞ ሰላማዊ ሰው ነኝ፣ እባካችሁን ልቀቁኝ፣ ምን እያደረጋችሁ ናላችሁት? ተሳስታችኋል እያለ ማርኮንም መቀላጠፍ ጀመረ።
ይህንን በሚናገርበትም ሰዓት ባክን አሁን ለማንኛው ና እንሂድ ትፈለጋለህ ጣቢያ ድረስ ብለውም ሁለቱም እዘውት ይሄዳሉ። ማርኮንም በጣም ይደነግጣል። ልዩ ተደብቃ እየሰማች ነበረ። ልዩ እሱን ይዘው ሲሄዱ ሁለቱን ልጆችን አንቀው ይዘው ሲሄዱ መሀል ላይ አድርገው ልዩ በጣም ደስተኛ ነበረች፣ እየሳቀችም ነበረ። በመጀመሪያም ሲናደድ ስልኩ ሲደወልለት እባክህን አቶ ማርኮን ለምንድነው ቀንህን በንዴት የምትጀምረው? ዛሬ የአንተ ቀን በጣም ረዥም ቀን ነው ብሎም ይለዋል። ማርኮንም በጣም ይደነግጥና የምን ቀን ነው ደግሞ ብሎም ይለዋል። ለማንኛውም ያስቀመጥኩልን ስጦታ ወደድከው ወይ ብሎም ይለዋል። ማርኮንም በጣም ይናደዳል። አብርሃምን ወደ ራሷ ለመመለስ የሞከረችው ቲና የተለያየ ምግቦችን ሰርታ ነበር ጠበቀችው። አብርሃም ከላይ ሲወርድ በቃ እና ይኸውልህ የኔ ውድ የሁሉ ነገር አንተን ለማስደሰት ነው የተለያዩ ምግቦችን የሰራሁት፣ እነዚህ ደግሞ በእኔ እጆች ነው የተሰሩት እና ትለዋለች። አብርሃምም በመገረም ቆይ ለምንድን ነው ይህ ሁሉ ነገር ምን አስፈለገ ይላታል። እንዴ ምን ሆነ ነው? እኔ እኮ አንተን ለማስደሰት እኔ እኮ ነኝ የሰራሁት፣ በዛ ላይ ደግሞ ልዩ የለችም ለዛ ነው ብላም ትለዋለች። ይህም በምትለውም ሰዓት ምን ነው ይህ ሁሉ ነገር አስፈለገ ብሎም ነበር የመለስላት። ቲናም በጣም ተናደደች። ቆይ እንዴት እንደዚህ ይመልስልኛል ይህ ደደብ እያለች በወዷ እየተቃጠለች አሁን ለማንኛውም እናግን ብላ ስትለው ግን ደግሞ ዲናን ስለሚጠራጠራት አብርሃም ዲና ተንኮሏን ሙሉ ለሙሉ ስላወቀባትኝ ምንም ነገር እሺ ሊላት አልቻለም። እሺ ሌላው ሲሆንና ለሳቤላ ምግብ ሰርተሽላታል ብሎም ይላታል። ወይ እውነት ለመናገር ግን ለእሷ እንኳን አልሰራሁላትም፣ ለእኛ ብቻ ነው የሰራሁት። እናም ደግሞ እዚህ ላይ እንቀንስላታለን ብላ ስትለው አብርሃም በጣም ይናደድና ቆይ ለሳቤላ ነው መቀንሽላት ብሎም ይላታል። ምክንያቱም ደግሞ አብርሃም ከራሱ በላይ ሳቤላ እንድትበላለትና ሳቤላ እንድትደሰትለት ነው የሚፈልገው። ይህን ነገር ሲላት ቆይ ግን አባቴ ግን ሰሞኑን ምን እየሆንኩ ነው? ለምንድን ነው ግን እንደዚህ የምትቀያየረው ብላ አብርሃምንም ትጠይቀዋለች። ምክንያቱም ደግሞ ዲና በደስታ መጥቶ ይበላል ብላ ነበር ያሰበችው። ነገር ግን አብርሃም ግን ደግሞ ይህን ነገር በፍጹም አላደረገላትም ነበር። እናም ዲናን እያናደዳትኝ ይህ ነበረ። በተለይ ደግሞ አብርሃም ዲና ለሳቤላ እዚህኛ ላይ እንቀንስላታለን ስትል በጣም የተናደደው። ምክንያቱም ደግሞ ለሳቤላ ራሱ ችሎ የሆነ ደህና ምግብ ነው የሚሰራላት፣ ጭራሽ ከነሱ ጋር ምግብ አይሰራላትም። ምክንያቱም ደግሞ ደህና ምግብ ነው የምትበለው፣ እሷ የፈለገችውን ነው እንጂ ጭራሽ ከትልቅ ሰው ጋር ምግብ አብሮ አይሰራላትም። ይህ ነበረ አብርሃምን በጣም ያበሳጨው። ዲናም በጣም ደነገጠች። እናም ምን ሆነ ነው ግን ለምንድን ነው እንደዚህ የምትቀየርብኝ? እኔ ለአንተ ፍቅር ስሰጥህ አንተ በፍጹም ፍቅር የሰጠኝ አይደለም ብላ ዲናም ተናዳ ሁሉንም ነገር ተናገረች። እናም ሰሞኑን ደግሞ በጣም ነጭናጫ ሆነሃል፣ እባክህን ተው በቃ እሺ፣ ለማንኛውም ሁሉንም እንተውና አሁን እዚህ ጋር የተዘጋጀውን ቁርስ መብላት አለብን ብላም ትለዋለች። ዲና በጣም አንደኛ ነገርሽ የሚያናድደኝና የሚያበሳጨኝ ነገር ምን እንደው ልንገርሽ፣ ይኸውልሽ ሁሉንም ነገር አውቃለሁ። እናም አንቺ ደግሞ እንደ ጅል ነው የምታየኝ። ይህ ነገር ያበሳጨኛል። እኔ ሁሉን ነገር እየተውኩት ነው እንጂ ሁሉንም ነገር የሚካሄደውንም የሚሆነውንም ነገር እኔ በደንብ አድርጌ አውቃለሁ ብሎም አብርሃም ይላታል። ዲናም ሁሉን አውቃለሁ ሲላት በጣም ደነገጠች። ይህም በሚናገራት ሰዓት ቆይ ግን አባቴ ምን እየተናገርክ ነው ያለው? ለማንኛውም መጥፎ ነገር በመናገር ቀኔን አላበላሽም። እናም ስለዚህ አሁን እባክህን እዚህ ጋር የተዘጋጀውን ቁርስ እንብላ። አንድ ጉራሽ እንደጎረስክ ምን አለበት ምን አቅብጦኝ ነው እየተናገርኳት ነው የምትለው እያለች የቁርሱን ጣዕም ትነግረዋለች። አብርሃም ግን ደግሞ ምንም ሊሰማት አልቻለም። ጥሏት ነበር የሄደው። ይህ ለዲና በጣም አናዳጅና እንዲሁም ደግሞ ከባድ ነገር ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ድምፄ በጣም ተዘግተዋል፣ ምንም ነገር አይሰማም። እንግዲህ ድምፄ አንድ ሳምንት በላይ ሆኖታል ከተዘጋ፣ ሊለቀኝ አልቻለም። ደግሞ ሰሞኑን በጣም ብዙ ሰርጎች አሉ ማለት ነው። እዛ ስለምዞር ይሆን አይዶን ነው ብቻ አላውቅም። ይሄ መሰለኝ ያው ድምፄን ዘግቶኛል ማለት ነው። ለማውራትም በጣም በመከራ ነው እያወራለሁት እና ይቅርታ ጠይቃለሁ ማለት ነው።
እናንተ ታዲያ ቪዲዮዬን እንግዲህ ላይክ፣ ሼር፣ ሰብስክራይብ ያው ሳልሰራ ከምቀር ብዬ ነው። ባካችሁ ቪዲዮዬን ላይክ፣ ሼር እያደረጋችሁ አበረታቱኝ። ቻናል እየቀዘቀዘብኝ ነው። ባካችሁ ውዴቶቼ ምን አለበት ላይክ ብታረጉ፣ ሼር ብታረጉ፣ ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ይዤላችሁ የመጣው ሳቤላን ነበረ። ሳቤላ ቀጣይ ክፍል ማርኮን በቁጥጥር ስር ውሏል። ማርኮን ታስሯል ማለት ነው። ይህ ደግሞ በጣም